ሰላም ሰላም ውድና የተከበራችሁ የጅማ ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ ብዘት ተረፍረፍ ይበልልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። በአዳዲስ መረጃዎች መጥቻለሁ ማለት ነው። በዛሬው ዕለት ሁለት ሶስት ነገሮችን ይዤላችሁ መጥቻለሁ ማለት ነው። እስኪ መረጃዎቹን ላስገባላችሁና ወደሚቀጥለው እንሄዳለን ማለት ነው። ሁላችሁ ልጅቷ ጠፍታለች። ሰውዬው ራሴ ላጠፋ ነው እያለ ነው። ይሄ ሁላ ብር ከፍዬ እኔማ በነፃ ምንም ማድረግ አልችልም ራሴን አጠፋለሁ እያለ ነው አሉ። ሁላችሁም ተጠያቂ ናችሁ፣ ሴቱም ወንዱም ተጠያቂ ናችሁ። ይሄ ሚዲያ ሰላም እንዴት ናችሁ? እነዚህን ልጆች ይህን ሰሞኑ ሶሻል ሚዲያ ላይ ያላየ ያለ ብዬ አላስብም። እና እነኚህ ሰዎች እኔ ጎረቤቶቼ ናቸው። በዚህ በኩል የምታዩት ተስፋ ይባላል። ልጅቷ ማርታ ናት። ያኛው ደግሞ ተስፋውን ሲሆን የኛው አማኑኤል ይባላሉ። እና እነኚህ ልጆች የኔ አካባቢ ናቸው። ልጅቷ ስትመጣ በሌላ በቆንጂዬ ልጅ ተጀንጅና ነበር የመጣችው። ከዛ እዚህ ስትመጣ ይሄ ነው ያጋጠማት። እና ያጋጠማትን ማማን አቅቷት አንተም ብዬ አይደለም የመጣሁት ብላ በሳቱ እምቢ ብላ ነበር። እስራኤልና የኢትዮጵያ ጋዜጠኞች አልጀዚራ ወራትን የፈጀ አንድ ፕሮግራም አቅርበዋል። በፕሮግራሙ ላይ ኢትዮጵያ ዜግነት ያላቸው ጋዜጠኞች ተሳታፊ ናቸው። ፕሮግራሙ የእስራኤል መንግስት አፍሪካዊ ጋዜጠኞችን በገንዘብና ጥቅማጥቅማት በኢቢኤስ ቴሌቪዥን የምናውቀው ጋዜጠኛ ዮናስ ከበደ ከ40 ሺህ በላይ ህፃናት የሞቱበትን የዘር ማጥፋት ወንጀል የጋዜጠኝነት ሙያዊ ስነ ምግባርን ጥሶ የህፃናቱን ሞት ለመደበቅ ሞክሯል ሲል አልጀዚራ ይፋ አድርጓል። ትናንት ምሽት አልጀዚራ ያወጣው መረጃ ጋዜጠኛውና ሌሎች ከኢትዮጵያ የተውጣጡ ጋዜጠኞች ድምፅ ለሌላቸው ድምፅ መሆን የሚለውን የጋዜጠኝነት መርህ በግልጽ በመጣስ ከ40 ሺህ ህፃናት የተገደሉበትን የእስራኤል ጭፍጨፋ ለመሸፋፈን ወደ መጀመሪያው መረጃ እንምጣና ማለት ነው። ስለዚች ልጅ ጉዳይ ማለት ነው። ስለ ኒውነስ እንመጣበታለን። ይቺ ልጅ እንግዲህ ይሄን ልጅ በዚህ ልጅ ፎቶ ነው የተጀነጀነችው። ይህ ሰውዬ እድሜው 56 አመቱ እንደሆነ እየተነገረ ነው። ግማሹ 66 ይላል፣ 56 ይላሉ። እንደዛ ሆኖ እየተነገረ ነው። ይሄ ሰውዬ ባለትዳርና የልጆች አባት ነው። ወደ 3 ልጆች አሉት። ሚስት አለው፣ ትዳር አለው፣ አገር ቤት ማለት ነው። ግን እዚህ ሳውዝ አፍሪካ ከመጣ በኋላ እችን ልጅ ለአንድ አመት ያክል በዚህ ልጅ ፎቶና በዚህ ልጅ ቪዲዮ እየላከ ይጀነጅናታል። ልጅቷ እድሜዋ 13 አመቷን ሲሆን አመቱን ሙሉ እንግዲህ በዚህ በቆንጅዬ ልጅ እዚህ ጋር እያለቀሰ ነው ያለ። እሱ መሆኑን ሲያቅ ለኔ የተላከልኝ ፎቶ ይሄ ነው፣ እኔ ለዚህ ልጅ ብዬ እንጂ የመጣሁት ለዚህ ሰውዬ ብዬ አይደለም በማለት ልጅቷ እውነቱን አፍርጣለች ማለት ነው። ከዛም በዚህ ልጅ ፎቶና ቪዲዮ ተጀንጅና ትመጣለች። ጀንጅኖ ምን ብሎ ላግባሽ ብሎ ከሳውዝ አፍሪካ ይወስዳታል ማለት ነው ከኢትዮጵያ። ከዛ ከመጣች በኋላ ስታየው እንግዲህ እንዳያችሁት ይህ ነበረ። አዜብ ዩቲዩብ ላይ ትላንት አይታችኋል። ሚዲያ ውስጥም በጣም የተንሸራሸረ ያለ ቪዲዮ ነው። ከዛም ልጅቷ እምቢ ብላ ትሮጣለች። በጣም ደንግጣ ግራ ተጋብታ ምናምን አበባውን ወርወራ ሲስማት አትሰመም። ፎቶ እንቅ አድርጓት ፎቶ ሲነሳ እሷን ፎቶ መነሳት አትፈልግም እና ብዙ ነገሮችን አድርጋለች። አሁን ልጅቷ ጠፍታለች ማለት ነው። ልጁ ደግሞ ራሴን አጠፋለሁ እያለ ይገኛል ማለት ነው። ሰውየው እንበለው ትልቅ ሰው ነው። እሱ ደግሞ እንደዛ እያደረገ ነው እና ጥፋቱ የማን ነው? እና ሁላችሁም የሚዲያ ሰዎች ተጠያቂ ናችሁ። ይሄን ፎቶ የለቀቃችሁ ይሄን ቪዲዮ የለቀቃችሁ ሰዎች ወደ ሚዲያ የለቀቃችሁ ሰዎች ናችሁ። ይሄ ሰው አንድ ነገር ቢሆን ተጠያቂ ናችሁ እየተባለ ነው ማለት ነው። እና ይህ ጥፋት የማን ይመስላችኋል? እኔ እንደ ራሴ ከሆነ ጥፋቱ የሰውየው ራሱ ነው። ምክንያቱም አንደኛ በእድሜው መጀናጀን፣ ሁለተኛ ካለ እድሜው እዚህ ድረስ እስከዚህ ድረስ ርቀት መሄድ አያስፈልግም። ሁሉም ነገር በእድሜ ያምራል። ሁሉም ነገር በጊዜው በሰዓቱ ነው የሚያምረው ማለት ከኩያ ጋር ያምራል ማለት ነው። እና ይሄ ሰው በጣም የጃጀ ሽማግሌ አይደለም፣ ገና ወጣት ነው። ቢሆንም ለዚህ ለ13 አመት ልጅ እኩያ አይደለም። ግን እሱ 30 ቤት 35 ቤት ያለችውን ማግባት ይችላል ወንድ ልጅ ስለሆነ 50 ቢሆነው ችግር የለውም ማለት ነው። በኩዮቹ እስከ 40 እስካለች ድረስ እድሜ ተመጣጣኝ በሆነች ሴት እኩያውን ቢጤውን አግብቶ መኖር ይችላል። እቺን ህፃን ልጅ ማለት ነው የልጁ እኩያ የምታረግ። ይሄ ሰውዬ ከሀገር ሲወጣ እች ልጅ እንዳልተወለደች እየተነገረ ነው። ግማሹ የ3 አመት ልጅ ነበረች ይላል፣ ግማሹ እረገና አልተወለደችም እናቷ እርጉዝ ናት ይላሉ። ትላልቅ ሰዎች ሁሉ እንግዲህ ወጥተው በዚህ ላይ ያው ቲክቶክ ላይ አይታችኋል ብዬ አስባለሁ። የደቡብ ልጆች ትላልቅ ሰዎች ሁሉ እሷንም እሱንም የሚያውቁ እሷም ስሟ ማርታ ትባላለች እና ወጥተው ሲናገሩ ነበረ። ይሄ ጥፋት የማን ነው ብላችሁ ታስባላችሁ? እንደኔ ከሆነ የሰውየው ጥፋት ነው። አሁን እዚህ ጋር ራሴን አጠፋለሁ ምናምን
ቢልም ውርዴቱ ቅሌቱ የሱ ነው፣ የማንም አይደለም። ወደዳችሁም ጠላችሁም ለምን ካላችሁ ይህን ሁሉ ማድረግ የለበትም። እዚህ ድረስ ርቀት መሄድ የለበትም። በቃ ራሱን ሆኖ መጀናጀን፣ ራሱን ፎቶውን ራሱን ቪዲዮን አሳይቶ እኔ ነኝ ብሎ ከወደደችው ትምጣ። ለምን የ10 ዓመት ልጅ አትሆንም? እሷ ወዳና ፈቅዳ ከሆነ ማንም ያገባው ነገር የለም። እቺ ልጅቷ ራሱ ግራ ተጋብታ ደንግጣ እንዳያችኋት በጣም ግራ ገብቷታል። እሷ የወደደችው ያፈቀረችው ልጅ እዚህ ጋር በፎቶ ያያችሁት የሚያለቅሰው የሱ ልጅ ፎቶና ቪዲዮ ነው እየተላከላት ስትጀነጀን የነበረችው። መታ ስታይ ከአባቷ የሚበልጥ ሰውዬ። ለምን አደነግጥም ልጅቷ? ስለዚህ በልጅቷ ጥፋት የለምና ጥፋት የእሱ ነው። 1 ዓመት ሙሉ የዚችን ልጅ ህይወት አስበላሽቷል። ልጅቷ አሁን 13 ዓመቷ ነው። የ12 ዓመት ልጅ እያለች ነው ሲጀነጅናት ዓመቱ ሙሉ የከረመው። አስባችሁታል? ይሄን ያክል ርቀት እና ስለዚህ ጥፋቱ የእሱ ስለሆነ ማንም ለሱ የሚያዝንለት ሰው የለም ብዬ ነው ማስበው፣ እንደኔ ማለት ነውና እድሜያችሁን አደብቁ ወንዶች። በተለይ ሳውዝ አፍሪካ ላይ ቶሎ አያገቡም፣ ቶሎ የማግባት እድል የላችሁም። ለምንድን ነው ሲባል አንድ እህታችን ወጥታ ስትናገር ነበረ። ቶሎ የማያገቡት ምክንያቱን ሲናገሩ እሱ እንደመጣ በአመቱ የመጣበትን ልክፈል ብሎ ሲሰራ ከዛ ልክ አመት 1 አመት 2 አመት እንደሞላ ወንድሙ ሰደኝ ይላል፣ እህቱ ሰደኝ ትላለች። እነሱን ሲያመጣ ምን ሲል እድሜያቸው ይሄዳል። በዚህ ምክንያት እንግዲህ ሳያገቡ እድሜ በጣም እንደተበሳቆሉ እድሜያቸው ይሄዳል። መጨረሻ ላይ ማግባት ሲፈልጉ ደግሞ አሁንም ከሀገር ቤት አምጥተው እንጂ እዚህ የቆዩትን ማግባት አይፈልጉም። ለዛ ነው እድሜያቸው የሚሄደውና ቶሎ የሚያገቡት የሳውዝ አፍሪካ ሰዎች ለሰው እየኖሩ ነው በማለት መልስ ስሰጥ ነበረ፣ በዚህ ሰውዬ የተነሳ ማለት ነው። ለማንኛውም ግን የልጅቷም ህይወት ያሳዝናል። ብዙዎች እያሉ ያሉት አንዴ ወዳ ተጀናጅና እስከመጣች ድረስ ማግባት አለባት ታግባ ይላሉ። ግማሾቹ ደግሞ አይ ለምን ህይወቷ ይበላሻል፣ ልጅቷ ህጻን ናት እና ማግባት የለባትም፣ እሱ የራሱ ጉዳይ። ሰውየው 2 ሚሊዮን ብር አውጥቶ እንደወሰዳት ነው የተነገረ። ቤተሰብ ደግሞ 2 ሚሊዮኑን እንከፍላለን ልጃችንን አትወስድም እያሉ ነው ያሉት ማለት ነው። እሱ ደግሞ እሷን ብሩን አልፈልግም፣ ልጅቷን ካላገኘው ራሴን ከዚች ምድር ላይ አጠፋለሁ በማለት እንትን እያለ ነው ያለው። እንግዲህ ሰዎች እሱን ይዘውት ነው ያሉት። ተው እያሉ ምናምን እየተጠበቀ ነው ያለ። ልጅቷ ግን የት እንዳለች አይታወቅም። ያው ጠፍታለች፣ ወደ ሰዎች ጋር እንደተደበቀች ነው የሚነገረው። በእርግጠኝነት በሽምግልና ተይዟል። ልጅቷ ደግሞ ብሞታለሁ ወይ ወደ ሀገሬ መለሱኝ እንጂ እኔ በፍጹም ይሄን ሰው እያላገባም እያለች ነው። እውነቷን ነው። ምን ታገባለች? በእድሜ አይመጣጠኑ፣ እኩያዋ አይደለ፣ አባዬ ነው የምትለው፣ ባሌ ነው የምትለው። አንዳንዶቹ ደግሞ ችግር የለውም ወደ ራሱ ያስጠጋታል። 1-2 ቀን መርፌ ከወጋት ከዛ በኋላ ሰውነቷ ይነፋፋል። እድሜያቸው ተመጣጣኝ ይመስላል። ስለዚህ ችግር የለውም ታግባ የምትሉ ሰዎች አላችሁ። እና እኔ እንደ ራሴ አስተያየት ከሆነ እንዳታገባ ነው ምለው። ምክንያቱም እንዳታገባ አልፈቅድም። ለምን ብላ ምን በወጣት እና ሰሞኑን ደግሞ ስለ ጋዜጠኛ ዮናስ እንግዲህ አዳዲስ ነገሮች መጥተዋሉ። ጋዜጠኞቹ በአልጀዚራም እየተከሰሱ ነው ያሉት፣ እንዲሁም በፖሊስ እንዲያዙም የተባለ ነው። ምክንያቱም እንዴት የውሸት መረጃ አወጡ። የኢቢኤስ መሪ እንግዲህ ዋናው ከሞቱ ሳምንት ባልሞላ ጊዜ ውስጥ ማለት ነው 1 ወር ባልሞላ ጊዜ ውስጥ ክደት ተፈጽሟል እየተባለ ነው ያለውና በአንድ ጊዜ ውስጥ ጥሰት ነው፣ የህግ ጥሰት ነው፣ ይሄ ክደት ነው በማለት ብዙዎች እየተነቃነቁ ያሉበት ነገር ነው። ፈጣሪ እንግዲህ ልቦና ይስጣቸው እንበል እና ይህን ይመስላል። እስኪ በልጅቷም ሀሳብ አስተያየት ስጡ። እናንተ ብትሆኑ ምን ታደርጋላችሁ? እንደዚህ በሌላ ሰው ተጀናጅናችሁ መታችሁ እዚህ ከመጣችሁ በኋላ እናንተ ያያችሁት ሰው ሌላ፣ ለእናንተ ደግሞ እየመጣላችሁ ሰው ሌላ። የዝች ልጅ እድል ቢገጥማችሁ ምን ታደርጋላችሁ? እኔ ያው እንደ ራሴ ከሆነ እመቤቴን አላገባውም እንዴ። የተጀናጀንኩት ሌላ ስመጣ ሌላ አይደለም 2 ሚሊዮን 20 ሚሊዮን ለምን አያወጣም? ሰርቼ ገንዘቡን እከፍላለሁ። በፍጹም ከሱ ጋር ግን አልኖርም። እና አሁን የልጅቷን ህይወት አደጋ ላይ ነው የሚሆነው። ይሄ ሰውዬ እቺ ልጅ ካላገባ ሊበቅላት ይችላል፣ ወይ ህይወቷን ሊነጥቃት ይችላል፣ ወይ ፊቷን በአሲድ ሊያበላሻት ይችላል። ደቡብ አፍሪካ ያሉ ሰዎች በጣም ቆሻሾች ናቸው። አይታችኋል ያን ብሩክን እንዴት እንዳደረጉት እና በሴት እንደዚህ በሴት የተነሳ መጥፎ ደረጃ ይደራረሳሉ። ስለዚህ ሁሉም ማለት አይደለም። ይሄንን ስል በጣም ጨካኝና ባለጌ ልጆች ስላሉ ነው፣ ስላየን ነው። ብሩክን አይታችኋል፣ ወንድማችን እንዴት እንዳበላሹት ለሴት ብለው። ስለዚህ
የዚች ልጅ ህይወት መጨረሻው ምን እንደሚሆን እንግዲህ አብረን እናያለን። እንደኔ አታግባው፣ ብሩ ይከፈለው እና እናንተም ሀሳብ አስተያየታችሁን ስጡ። እንግዲህ የኔ እንዳታገባው የሚል ነው የአቋሜ። የእናንተን አቋም ደግሞ የራሳችሁን ሀሳብ ስጡ። እንደኔ እየቅርባት፣ ብሩ ይከፈለው፣ የመጣ ነገር ይምጣ ነው ምለው በቃ።